ሄለን እንግዲህ ኤልሻዳይንና ኑኑን አስመርምራቸዋለች። እሷም ግራ ተጋብታ እንግዲህ ልጇ የትኛዋ እንደሆነች ስለማታቅ መኮም እንግዲህ በጣም ተናዷል በእህቱ እንግዲህ አርግዛለች ብላ ኑኑ እውነቱን ተነገረችው ሰዓት ጀምሮ እንግዲህ ግራ ተጋብቶ እውነት ከሱ ነው ወይ ከዚህ ከመናጤ ነው ወይ ከዚህ ያረገዘችው ከዚህ ከክፉ በፍጹም ሊሆን አይችልም። በጭራሽ እህቴ እንደዚህ ልታዋርደን አትችልም። ይሄ ማለት እኮ ተዋርደናል እናና እያለ እንግዲህ እናቱ ጋር በጣም ግራ ተጋብቶና ኑኑ ደግሞ እስከዛሬ ድረስ ያው ደብቃ በባለፈው ክፍልም እንግዲህ ብር ስጠኝ እርጉዝ ነኝ ብላ ጠይቃው ስለነበር እንግዲህ እሷ ሚስጥሩን ታውቃለች። የመሲሌ ለማስወረድ ብላ ነበር ብር የጠየቃቸው። እናም እንግዲህ እውነቱን አውቆ ግራ ተጋብቷል። ማመንም አቅቶታል። ኑኑም እንግዲህ እህቴ እና ታዲያ ሄዲ ልታሳድጊው ነው ወይ? እኔንም እኮ አሳፈርሽኝ ውሸት ተናግሬ፣ በዛ ላይ ደግሞ ብሩን የጠየቅኩት እኮ ለአንቺ ብዬ ነው ወንድሜን ብላ እንግዲህ ይሄ ልጅ ምንም ሆነ ምንም ልጄ ነው፣ ምንም ላረገው አልችልም፣ ማስወረድ አልችልም፣ የአካሌ ክፋይ እስከሆነ ድረስ ልጄን ማስወረድ አልችልም ብላ እንግዲህ መሲ ወስናለች። በውሳኔ አላስ አንድ ውሳኔ ወስኛለሁ፣ ልጄን ማስወረድ አልፈልግም፣ ልጄን አሳድገዋለሁ ብላለች። እንግዲህ ኤልሹ እንግዲህ ትምህርት ቤት እንዳትሄድ ከልክሏታል ማለት ነው። እንግዲህ ወንድሟ እናቷንም ስራ አይቶ በዛ ላይ ትምህርቷ መማር አለባት ብሎ ስንት ለፍቶ ደግሞ ሌላ ትምህርት ቤት አስገብቷት የምትፈልገውን ነገር ሁሉ አሟልቶ ወደ ትምህርቷ እንድትመለስ አድርጎ እሷም ደግሞ ወንድሜ ትምህርቴን መቀጠል አለብኝ ብላ እንግዲህ በዛን ሰዓት እያለቀሰ ብቸኝነት በተሰማት ሰዓት ከጎኗ ሆኖ አይዞሽ እያለ ብዙ ነገር ታደረገለት በኋላ እንግዲህ ትምህርቷን ደህና እየተከታተለች ወደ ክላስም እየሄደች ነበር። እናቷ ከእስር ቤት ስትወጣላት እንግዲህ ባለፈው ሆቴል ነው ማርፈው ብላ ስላለቻት በጣም ተናዳ ነበር። ለምንድን ነው ቆይ ሁሉ ማስመሰል ወደ ቤቴ የማትመጪው? ወደ ቤታችን የማትመጪው ለምንድን ነው? ይሄ እኮ ቤትሽ ነው፣ ለምንድን ነው እያለች እንግዲህ ተናዳባት ነበርና ሄለንም መታ እንግዲህ ወደ ክፍል ነበር የገባችው። እንትን አላለቻትም ነበር፣ አላየቻትም። ስታያት በጣም ደስ ብሏት እንግዲህ ክላስ መሄድ አለብሽ ብላት እሺ ብላ ክላስ የሄደ ይመስላ እንግዲህ ካፌ ውላ እዛ ከጆጋ እንግዲህ ስትንዘላዘል እዛ ሄዳ ሊዛይን እንግዲህ ከቤቲ ጋር ትንሽ ዘና ብለን እንምጣ ብለው ሲወጡ ወደ ካፌ ሲሄዱ አግኝታት እንግዲህ ምክንያቱም ቤሉል ምን ያክል ለሷ እንደሚጨነቅና ምን ያክል ለሷ ያለው ክብርና ደግሞ እህቱ አለመሆኑን ታወቀ። ወደዚህ በጣም ቀስሙ ተሰብሮ እንዳይከፋት እያለ ዝቅ ብሎ ያለው እንክብካቤና ለእህቱ ያለው ክብር በጣም የተለየ ነበር። ያንን ስለምትመለከትና ስለሚነግራትም አንጠልጥላ ነበር። ቀጥታ ወንድምሽ ለአንቺ ስንት ነገር እየተጨነቀ አንቺ ክላስ ሄድኩ እያልሽ እዚህ ከዚህ ከቦዘኔ ስራ ፈትጋ ትውያለሽ ብላ እንግዲህ ተናዳ ነበር። ለቤሉን ታልደውል ይዛ አንጠልጥላ ወደ ቤት የወሰደቻት ነበር። ዲዛይን በዛን ሰዓት በጣም ትክክል ነው ያደረገችው። በጣም ትክክል ነው። ምክንያቱም ቤሉን በጣም ነበር የሚጨነቅላት የሚያስብላት። በዛ ላይ ይከፋታል፣ ይደብራታል እያለ በዛ ላይ ደግሞ እህቱ አለመሆኗን እሷ እስካሁን ድረስ አታውቅም። እናቷ የቴዲ ልጅ ናት ትላታለች። ቤሉን ደግሞ እህቱ እንዳላደለች ያውቃል። ይህን ሁሉ ጉድ ሚስጥር ተሸክሞ እሱ ይከፋታል። ብነግራት አሁን ሰው አትሆንም ትሰበርብኛለች ብሎ እንግዲህ እንደ እንቁላል ያው ተንከባክቦ ነው የያዛት ማለት ነው። ግን ገና እውነቱን አታውቅም እሷ ደግሞ እንግዲህ እናቷ ያውቃ ከቤት እህትና ወንድሞቹን ለማጣላት ወንድምሽ ከእስር ቤት ለምን መጣሽ ብሎ ይሄው ታልገደልኳት እያለ ነው የኔ ልጅ ከቤቱ ሊያስወጣኝ ነው እያለች እንግዲህ እናቴን ሁለተኛ እንዳትናገራት ብላ ነበር። ትምህርት ቤትም መሄድ የለብሽም ከዛሬ ጀምረሽ እንዳትሄጂ፣ አንቺ መቼም የምትለወጭና የምትቀየሪ ልጅ አይደለሽም። ስለዚህ የትም ቦታ ከዚህ ክፍል እንዳትወጭ ብሏታ። ሁለተኛ ደግሞ ስለ ሄለን አንድ ነገር እናገረዋለሁ ብትይ ከኔ ጋር ነው የምትጣሊው ብሏታል። እንግዲህ ቤሉን በጣም ነው የሚያሳዝነው። በአሁኑ ሰዓት ነገሮች በጣም ተደራርበውበታል። በጣም ከአቅሙ በላይ ነው የሆነው። አሁንም እነ መሲ ባይኖሩ በጣም ነበር ተሰባብሮ ቁጭ የሚለው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ።
እንግዲህ ተወዳጁና ልብ አንጠልጣይ የሆነው እንግዳ ድራማ እንግዲህ በጣም አጓጊ የሆነ መጥቷል። አሁን ላይ እንግዲህ የኑኑና የኤልሹ ልጅነት እንግዲህ በጣም አሳሳቢ ሆኗል። ግራ ተጋብተዋል ሁሉም በያሉበት። በተለይ ቤሉን በጣም ነው የሚያሳዝነው። አሁን ባለበት ቅስሙ ሁሉ ስብርብር ብሏል። በጣም ነገሮች ድርብርብ ብለውበት በቃ ሁሉም ነገር ስልችት ብሎት እንግዲህ ስብርብር ብሏል። ኤልሹ የምታውቀው ነገር የላትም። እናቷ አሁን ብላ ቤሉንና ኤልሻዳይን ለማጣላት ወንድምሽ ወደዚህ ቤት መምጣቴን አልፈለገውም፣ እንዴት ከእስር ቤት ወጣች ብሎ ታልገደልኩሽ እያለ የኔ ልጅ የሆነ ነገር በይው እያለች እንግዲህ እሷም ሄዳ እናቴን አንድ ነገር ከተናገርካት ሁለተኛ እህትህ ኤልሹ የምትባል እህት የለችህም ብላ ስታስፈራራው እሱም ጥሏት ነበር። እረፊ ኤልሹ፣ በማታውቂው ነገር አትግቢ፣ እናትሽን ደግሞ በልጅሽ ተገን እያደረግሽ ከምታረጊን የእውነቱን ተጋፈጭ ብሎሻል በያት እያለ እሷ የምታውቀው ነገር የላትም ኤልሹ እንግዲህ እና እንግዲህ ያው ሄለን እንግዲህ ያው ኑኑን ማስመርመር አለብኝ ብላለች። እንግዲህ ወደ ኋላ እያስታወሰች ሄለን ኑኑ ናት ልጅሽ ብሎ ኑኑ ናት ልጅሽ ብሎ ቴዲ ከነገራት ሰዓት ጀምሮ እንግዲህ ወደ ኋላ እያስታወሰኝ ውሸቷን የኤችአይቪ ተጠቂ ነሽ ብላ እንግዲህ ስታሰቃያት የውሸት የሕክምና መረጃ አንጥታ እንግዲህ ስታሰቃያት ስታስለቅሳት አተራስም ምግብሽን ለይተሽ ብያለች። እንግዲህ መከራዋን ስታሰቢያላት ነበር የኖረችው እና በዛ ላይ ብዙ ነገር እና ከፍ ዝቅ እያደረገች እየተናገረቻት ብዙ ነገር ስታረጋት ኖራ ያንን እያስታወሰኝ እውነት ልጅ የተሆነች ብላ ያንን ወደኋላ እያስታወሰኝ ነበረ። አይ በፍጹም ሊሆን አይችልም፣ እኔ ልጅ ኤልሹ ብቻ ናት እንጂ እሷ አትሆንም እያለች እንግዲህ ቤሉንም እዛ እኔ እህቴ ናት እህቴ ኤልሹ ብቻ ናት እያለ እንዴት ነው የምወዳት ማፈቅራት ልጅ እህቴ ልትሆን የምትችለው እያለ እንደውም እሱስ ይሄ ኑኑ ክፍል ገብቶ እንደውም ማበጠሪያዋን ይዞ ሲወጣ ነበረ። ምክንያቱም ያው ሊያስመረምር ኑኑ ደርሳበት ነው እንጂ ያው ሊያደርገው ነበር ማለት ነው። ኤልሹ የምታውቀው ነገር የላትም። እዚህ ሁሉም እዛ ቤቱ ግልብጥ ብጡ ወጥቶ እሷ ግን አንዱ ነገር የምታውቀው ነገር የላትም። መሲ እንግዲህ ያው እርግዝናዋን አይን እያውቃባታለች። ለወንድሟ እንግዲህ መኳንንቴ ሌላውን ሁሉንም ነገር ተዋውና የእህትህን ጉዳይ ያት እስኪ እህትህ ነፍሰ ጡር ናት፣ ለእኔ መናገር ፈርታ ነው እንጂ ሆዷ ያስታውቃል ብላ እንግዲህ ትናግረው በጣም ነበር የተናደደው። እንዴት ከዛ ከወራዳ ሰውዬ ታረግዛለች? እውነት ይሄማ ሊሆን አይችልም፣ ይሄ ልታዋርደን ነው እንጂ እያለ እንግዲህ ማጎ በጣም ተናዶ እስኪ እህቴ እናንተ ቀስ ብለህ ተረጋግተህ ሂድና መሲን ኑኑን ጠይቃት፣ ኑኑ የምታውቅ ይመስለኛል ስትለው እንግዲህ አይ እኔ እንኳን ኑኑ የምታውቅ አይመስለኝም እናቴ ተናግሬ ነበር ኑኑ አትደብቀኝም ሲላት አይ ታውቃለች እኔ ልጅ ቀስ ብለህ ጠይቃት ብላ እንግዲህ ስትነግረው እሱም እንግዲህ እኔ አሁን ፈልጌሻለሁ ብሎ እንግዲህ ወደ ደረጃ ላይ ያው ሲጠይቃት እንግዲህ የመሲን እርግዝና ጠይቋት ነበረ። አዎ አርግዛለች ወንድሜ ስትለው እንግዲህ በጣም ነበር የደነገጠው። መሲ እንግዲህ ያው ሚስጥር እዛ ቤት የሚያውቁት ኑኑ እና እሷ ብቻ ናቸው፣ ሌላ ሰው አያውቅም። አሁን ግን ሆዷ እየገፋ መጥቷል። ሄለን እንግዲህ እስካሁን ድረስ ቴዲና መሲ እንድትጋቡ አታውቅም። ማን ባሏ እንደሆነም አታውቅም። ኤልሹም ያው ባሏ ማን እንደሆነ ሽማግሌዎቹ መቅረታቸውን ነው እንጂ በዚያን ሰዓት ባልየው ቴዲ እንደሆነ የምታውቀው ነገር የላትም ማለት ነው። እንግዲህ ቤቲና ሊዛይን ሊዛይን በጣም ግራ ተጋብታለች። ምክንያቱም የተፈጠረውን ነገር አላወቀችም። ግን ደግሞ ለምን እንደዛ ቴዲን ደብድበውት እንደዛ ሊያደርጉት ቻሉ? ይሄ የጭካኔ ጥግ ነው ብላ እንግዲህ ለመሲ እየነገረቻት ነበር። ይሄማ በእኔ ጉዳይ ነው የሚሆነው እንጂ በሌላ ጉዳይ አይሆንም ስትላት ስለ ኑኑ ነው እያወሩ ያሉት ሌላ አይደለም ብላ እሷም እየነገረቻት ነበር። በፍጹም በዚህ ጉዳይማ አሁንም ሊያምኑት አይችሉም፣ እህቴ የኔና የኔ ብቻ ናት እያለች እንግዲህ
ግራ ተጋብተዋል ማለት ነው ሁሉም። እንግዲህ ያው ከቤትም ወጥተው ሊሄዱ ነበረ። ያው ቴዲ እንግዲህ ሁሉንም እውነት ተናግሮ ያው ጥሏቸው ነው የሄደው ማለት ነው። ቤሉን በአሁኑ ሰዓት በጣም የሚያሳዝነው እንግዲህ ቤሉን ነው። ሊዛይን የምታውቀው ነገር የላትም። ቤሉን ምን እንደሆነ ስለ ኑኑ ምን እንደሰማ ምን የሄለንን ከእስር ቤት መፈታት አስመልክቶ መስሏታል። እሷ እንግዲህ እንደዛ በጣም እየተበሳጨ ያለውና ለምን ስቴዲን ቤት ይዘውት አግተው እንደደበደቡት እና እንደዛ እንዳረጉት አታውቅም። ቤቲ እንኳ ራሱ እዛው ቤቱ ድረስ ወስዳ ያሳየቻቸው እንኳ ራሱ ምንም የተፈጠረውን ነገር አታውቅም። ምንም ነገር የምታውቀው ነገር የላትም። እሷ ራሱ አታውቅም። እንግዲህ በጣም የሚያሳዝነው ማለት ነው። ቤሉን በጣም አሳዝኖኛል። በፍጹም ኑኑ ፍቱን መሆን የለባትም። ቢያንስ የቴዲ ልጅ መሆን ነው ያለባት። ኑኑ የቴዲ ልጅ መሆን ነው ያለባት። ተመርምራ ኑኑ የቴዲ ልጅ መሆን ነው ያለባት። ምክንያቱም ቤሉንና ኑኑ ፍቅራቸው መቀጠል አለበት፣ መጋባት አለባቸው ማለት ነው። እርሹ ያው እህታቸው ብትሆንም ግን ኑኑ ያው ቶማስ ስለማይወልዳት ኑኑና ቤሉን መጋባት እህትና እህት መሆን የለባቸውም በጭራሽ። በፍጹም የማይሆን ነገር ነው። ቤሉን በጣም ነው የሚሰበረው። በዛ ላይ ሁሉም ራሱ እንዴት ነው ኤልሹ ግን አልሰማችም። ኤልሹ ትሰማ እንዴት ነው እናቷ እንዴት ነው ሄለንን እንዴት ነው የአይኗን የምታያት? እስከ ዛሬ ድረስ የዋሸቻትን ውሸት ስታቅ የቤሉን እህት አለመሆኗን ስታቅ የቶማስ ልጅ አለመሆኗን ስታቅ በዛ ላይ ደግሞ ዋናውና አንደኛው እናቷ ሄለን አለመሆኗን ስታቅ ምንድን ነው የሚሰማት? ወየ በጣም ከባድ ነው። ታየኝ እኮ ለዚህ ነው ትጎዳብኛለች ብሎ እንግዲህ ቤሉን እንደ እንቁላል ተንከባክቦ የያዛት ማለት ነው። እና በጣም ነው የምታሳዝነው ማለት ነው። ገና አልሰማችም እንግዲህ ወደ ትምህርት ቤትም ያው እንዳትሄጂ አንቺ መቼ የምትቀየሪ ሰው አይደለሽም። እኔ ለአንቺ ብዬ ስንት ነገር አድርጋለሁ አንቺ እንድትለወጪ። አንቺ እኮ ይህን ያክል ህፃን ልጅ አይደለሽም። ለራስሽ ታውቂያለሽ፣ መጥፎና ደጉን ለይተሽ ታውቂያለሽ። እባክሽ ብሎ እንግዲህ በጣም አዝኖባታል ማለት ነው። ተቆጥቶባታል። ትምህርት ቤት ባለመሄዷ እንግዲህ ከዛ ከቦዘኔ ጆ ጋር ውላ እንግዲህ እሱ ግን በእርግጥ ትምህርት ማቋረጥሽ ልክ አይደለም፣ መሄድ ነበረብሽ፣ ክላስ መግባት ነበረብሽ ብሎ በእርግጥ ብሏታል። እሱ ራሱ እሱ ስህተት የለበትም። በዛ ላይ ተቆጥታ ነው እንግዲህ ለምን አብረኸኝ እንዳትውል ነው ወይ ምናምን እያለች እንግዲህ ተቆጥተዋለች። እሱን እንደዛ ሳይሆን ያው ትምህርት ክላስ ማቋረጥ የለብሽም ብሎ ያው መክሯታል። እና እንግዲህ ቤተሰቦች እንግዲህ በቀጣይ ምን የሚፈጠር ይመስላችኋል? እውነት ኑኑ የኑኑና የኤልሻሂን የምርመራ ውጤት ይመጣል? በፍጹም እነሱን መሆን የለባቸውም። ሄለን ትዋረድ እንዴት ሄዲ ኑኑም ማናት ኤልሹ መስማት አለባት። የእናቷን ጉድ እስከ ዛሬ ድረስ የደበቀችባትን ሁሉንም ጉዷን ማወቅ አለባት። እና እንግዲህ ይህን መሳ ቤተሰቦች በቀጣይ ፓርት እስከምንገናኝ ድረስ ላይክ፣ ሰብስክራይብ፣ ላይክ፣ ሽር አድርጉ። ባይ ባይ።